It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ማንቸስተር ዩናይትድ አሸንፏል። 4-1 በሆነ ውጤት ደረጃ ሰንጠረዡንም በስድስተኝነት ተቀምጦበታል። ከፍ ብሏል። ማንቸስተር ዩናይትድ የሚፈልገውን የሚመኘውን አሳክተዋል። የዩናይትድ ደጋፊዎች የት አላችሁ? ስሜቶቻችሁን ግለጹ። አቤና ሳምሪ እንዴት አደራችሁ? ሰላማችሁ ብዝት ይበል። የትላንቱ ጨዋታ ከወልቭስ ድክመት ይሁን ከዩናይትድ ጥንካሬ ባላውቅም ድሉ ወሳኝና አስፈላጊ ድል ነው። ግን አቤ ይህ ውጤት ከዚህ በላይ መስፋት አልነበረበትም ትላለህን? የሳቱት ጎል መዓት እኮ ነው። እችን አጋጣሚ ተጠቅሞ ጎሉን ቢያሰፋ ይጠቅመው ነበረ። ሊጉ እንደምታዩት በነጥብ ፍግፍግ ያለ ነው። የሚፈጠረው አይታወቅም። ሳምሪ አሞሪም በኤምቤሞ እና በአማድ ቦታ የሚገቡ ተጫዋቾች ካላሳየን እያለሽ የምትጓጊው ነገር ታቆሚያለሽ። አሞሪም ምንም አይነት አዲስ ፊት አያሳየን። ምናልባት ማይኖ ቋሚ አድርጎ ብሩኖን በኤምቤሞ ቦታ፣ ሊሳንድሮን ደግሞ ቋሚ ሆኖ ሉክሾ በዳሎት ቦታ፣ ዳሎት ደግሞ በአማድ ቦታ ቢያሰልፍ ነው እንጂ ሌላ ማናውቀው ፊት አይሰጥም። ምን ልልሽ ፈልጌ ነው፣ የሚሄዱ ተጫዋቾቻችን የሚተኩ ተጫዋቾች በጨዋታ ውስጥ ነው ያሉት። ማላመድ የሚባል ነገር የለም። ተረዳሽ? ሳምሪ ሰናይ ቀን ይሆነልሽ ብሏል። አረለ እሱ በሰላም ጽፎት እኔ በነገር አንብቤም እኔ እንደዛ ነው አሰበኝ ማንቸው ራሱ አሞሪም እኮ ነው ያለን። እኔ እኮ አይደለም ያልኩት ግን አይደል? እኔ እዛው ጨርሱ አይደለም እንዴ? አንተም ዜናውን አይተዋል? አይ ሰርተነዋል እኮ ይሆን አለኝ ብሏል። ለፋቴ ዛሬ እሺ ወደ ሁለተኛው ጉዳያችን እንሂድ። ሁለተኛው ጉዳይ የተለያዩ ነገሮችን የምናነሳበት የወቅቱን ወይም የዚህን ሰዓት አዳዲስ የሚባሉ መረጃዎችን ከተለያዩ ክለቦች ከተለያዩ ጉዳዮች ጋር በተያያዘ ለእናንተ የምንነግርበት ነው። ስለዚህ ሁለተኛው ጉዳያችን መካከል አንደኛ ደረጃ ላይ የምናስቀምጠው በአርሰናልና በማንቸስተር ሲቲ መካከል የሚኖር የዋንጫ ፉክክር አሁን የአርሰናል ቢኮንም ባይኮንም የሲቲ ደጋፊ ቢኮንም ባይኮንም በጣም ከፍተኛ የሚባል የጉጉት ስሜትን ፈጥሯል። ምን ሊፈጠር ነው የሚል ጥያቄ ኦልሞስት ኤቭሪዴይ በሁሉም የሚባሉ የእግር ኳስ ተንታኞች ሀሳብ የሚሰጥበት ባለፍ ገደምም ቢሆን የሚነሳና የሚዳሰስ ጉዳይ ሆኗል። ማን የበላይነቱን ይወስዳል? የእንግሊዝ ፕሪሚየር ሊግ የሁለት ወይስ የሶስት ፈረሶች እሽቅድድም ነው? አስቶን ቪላን እናካተው ወይንስ የለም ይቆይ ትንሽ እንበለው? በከረንት ፎርም ከሄድን በአስቶን ቪላ ደረጃ ልናነሳ የምንችለው ቡድን የለም። ከ10 ጨዋታ 9 ያሸነፈ እኔ ሌላ ይቻላል። ይሄ በጣም ትልቅ የሚባል ውጤታማነት ነው። የሜዳ ላይ ነገራቸው በጣም ያምራል። እነዚህ ሁሉ ነገሮች በበጎ ይነሳሉ። ግን ያው የብዙ ሰው የአፍ ስም የሆኑት አርሰናልና ማንቸስተር ሲቲ ናቸው። በሁለቱ መካከል ያለው የነጥብ ልዩነት 2 ብቻ ነው። የሚገርመው ግን እነዚህ ክለቦች 2 የነጥብ ልዩነት ብቻ ስላላቸው ሳይሆን አርሰናል ማንቸስተር ሲቲን የሚበልጠው በ2 ነጥብ ነው። ማንቸስተር ሲቲ አስቶን ቪላን የሚበልጠው ደግሞ በ1 ነው። አርሰናል ደግሞ አስቶን ቪላን የሚበልጠው በ3 ነው። ስለዚህ በክለቦቹ መካከል ያለው በጣም የተጠጋጋ የምንለው የነጥብ ልዩነት ሶስቱን ክለቦች በዋንጫ ፉክክር ውስጥ እንድናስባቸው የሚያስገድድ ነው። አሁን ይሄንን ስናነሳ እንግዲህ የሰሞኑ ውጤቶች በእያንዳንዳቸው ክለቦች ላይ ተጽዕኖ የለውም ብለን ልንናገር አንችልም።
ስለዚህ የሚኖረውን ተጽዕኖ አርሰናል ከክለብ ብሩዥ፣ አርሰናል ከዎልቭስ፣ አርሰናል ከዛ በኋላ በሚያደርጋቸው በጣም ትልልቅ የምንላቸው ጨዋታዎች ላይ የሚመዘገቡ ውጤቶች፣ የሚታዩ እንቅስቃሴዎች የቪላው ጨዋታ ተጽዕኖ ነው አይደለም እያልን እንመነዝረዋለን። ይህንን ተጽዕኖ ለማስቀረት ግን የአርሰናል ሰዎች በጣም ጠንክረው መስራት እንዳለባቸው ደግሞ እናምናለን። ችለው ያደርጉታል ወይ ይሆንላቸዋል ወይ የሚለው ሌላ ነገር ሆኖ ማለት ነው። በሌላ በኩል ደግሞ ከወሰድን ማንቸስተር ሲቲ የልብ ልብ ተሰምቶታል ወይ? ቀጥሎ የማንቸስተር ሲቲ ተጋጣሚ ክሪስታል ፓላስ ነው። ከዛ በኋላ ባሉ ጨዋታዎች ላይ ይሄንን ወደ አርሰናል ጠጋ ያለበትን እድል ላለማባከን ጋርዲዮላና እነ ሃላንድ እነ ቸርኪ እነ ፊልፎደን ምን ያደርጋሉ የሚለውን ነገር ደግሞ የምናይበት ጊዜ ይመጣል። አስቶን ቪላንን በተመለከተ አሁን አይኖቻችንን ከፈታ አድርገን ጉዳይ ብለን መከታተል እንጀምራለን። ምክንያቱም አለበት ብለናል። ይሄ የሰሞኑ ውጤቶች ለአስቶን ቪላ ምን ያህል የብርታት ስሜትን ፈጠሩ፣ ለአርሰናል ምን ያህል የስጋት ስሜት ውስጥ ከተቱት፣ ለማንቸስተር ሲቲስ እንዴት ነው ነገሩ የምንልበት እንዳለ ሆኖ ቀጣዮቹ ጨዋታዎቻቸውስ ሲነጻጸሩ ማን በጨዋታዎቹ ዝርዝር የተሻለ ተጋጣሚዎች አሉት የሚለውን ነገር እኔ ለምሳሌ ቢያንስ ይሄ የፈረንጆቹ ዲሴምበር እስኪያልቅ ድረስ ገና እስኪሆን አዲሱንም ዓመት እስኪቀበሉ ድረስ አርሰናል የሚቀጥለው ጨዋታው በኤምሬትስ ስቴዲየም የሚያደርገው ወልቭስን የሚገጥምበት ጨዋታ ነው። ይህ ጨዋታ 2 ሰዓት ላይ የሚጀምር ነው ማታ። ከዛ በኋላ ያሉት ተከታታይ ጨዋታዎች ከኤቨርተን ጋር በጉዲሰን ፓርክ የሚገናኝበት ጨዋታ አለ። የአርሰናል አዌይ ፎርም ምን ነካው ምን ሆነ እያልን እየጠየቅን ስለሆነ ኤቨርተን ጋር የሚደረገው የጉዲሰን ፓርክ ጨዋታ ሌላው አንዱ መርሃ ግብር ነው የሚሆነው። ከዛ በፕሪሚየር ሊግ ከመጫወቱ በፊት ከክሪስታል ፓላስ ጋር በካራባኦ ካፕ የሩብ ፍጻሜ ጨዋታውን ያደርጋል። ግን ወደ ፕሪሚየር ሊጉ ስንመለስ ወልቭስ፣ ኤቨርተን ከዛ ብራይተን ኤንድ ሆቭ አልቢየን አሁንም ከአርሰናል ጋር በዲሴምበር ላይ ጨዋታቸውን የሚያደርጉ ይሆናል። ዲሴምበር 27 አርሰናል በኤምሬትስ ስቴዲየም ብራይተንን ካስተናገደ በኋላ ዲሴምበር 30 ከአስቶን ቪላ ጋር በድጋሚ ይጫወታል በፕሪሚየር ሊግ። ስለዚህ 4 ጨዋታዎች አሉት ዲሴምበርን ቻው እስኪል ድረስ። እነዚህ 4 ጨዋታዎች ከዎልቭስ፣ ከኤቨርተን፣ ከብራይተን እናም ከአስቶን ቪላ ጋር በድጋሚ ለአንድ ሰው ይህንን ስነግረው ድጌ አለ። የአርሰናል ደጋፊ ናቸው እሳቸው። ደጌ ዘድንገር በፈጠነ አሁን እዚህ ታን ኦፖርቹኒቲ ኦር ቻሌንጅ ነው የሚለው ደግሞ ሌላ ጥያቄ ነው። አስቶን ቪላ አሁን አርሰናል ላይ ያስመዘገበው ውጤት አለ አይደል? ይሄንን ውጤት ሪቨርስ ለማድረግ ይሄ ወር ሳያልቅ ደግሞ አርሰናል እሱን ያስተናግደዋል። አስቶን ቪላን ምን አይነት ጨዋታ ሊሆን እንደሚችል ከወዲሁ ማሰብ ነው። ግን ይገናኛሉ። አርሰናል እንዴት ይጠቀምበታል የሚለውን ለማየት ያጓጓል። መቼም ይሄ ጨዋታ አይደል አንደኛ ከሽንፈቱ ብዙ ርቆ የሚመጣ ጨዋታ አይደለም እና በዛ በሽንፈት ስላሸነፈው አስቶን ቪላን በተለየ ሁኔታ እንደገና ተመልክቶ እጅ ሰጥቶ የተለየ ጥንቃቄ አድርጎ ያስተናግደዋል ወይንስ ደግሞ አይ የተሸነፍኩት በአንድ አጋጣሚ ነው፣ ስለዚህ ምን ያክል አቅም እንዳለኝ ማሳየት ይኖርብኛል ይህንን ጨዋታ ብሎ ራሱን ለማሳየት የበለጠ ይጠቀምበታል የሚለውን በጣም ብዙ ጊዜ ግን እግር ኳስ ላይ የምንሳሳተው ስህተት ዋን ሳይድድ ሆነን ነው የምናስበው። አስቶን ቪላ ሳይዘጋጅም ይዘጋጃል። በቃ እንደዛ ማለት አሁን ስለ አርሰናል ስለ ዋንጫ ፉክክሩ ምናምን እያወራን ስለሆነ ነው እንጂ ይሄም አለበታል ነው እሱንም ልንጠቅስ ነው። አስቶን ቪላ የለበትም እኔ ያለበት ብዬ አላስብም። በ3 ነጥብ አንሶ በዛ ብርታት እያየሽው የምርሽ ነው እውነት አሁን እኮ አለበት ስንል ያኔ ነበር የምታስቆሚኝ ነበር። ለምን አይ የግሌ ነው ሶስቱም ነው የኔ ሀሳብ ነው። የግልሽ ዳር ነው የተናገረ የኔ ሀሳብ ነው። አሁን እስከ መጨረሻው ድረስ ቀጥሎ ያንጫ ተፎካካሪ ይሆናል ብለህ ታስባለህ አንተ? አስቶን ቪላ ዞሮ ምንም ይሁን ምን በእስከ መጨረሻ እኔ አሁን በያዘው አያያዝ ከሄደ ዋይ ኖት የሚል ጥያቄ ይፈጥርብኛል ለኔ። ግን ዞሮ አርሰናልና አስቶን ቪላ ሲጫወቱ በቀደም ያየነበትን ብርታት ለመድገም አስቶን ቪላም አይተናነስም።
አመኝ ለማንም ነው። ግን ይሄ ለአርሰናል ብቻ አይደለም። አስቶን ቪላ ለማንም ትሬት ነው። ሊቨርፑል ብቻ እኮ ነው ያሸነፈው። አሁን ባለፉት 10 ምናምን ጨዋታዎች ሊቨርፑል ብቻ ነው ያሸነፈው። ሁሉም ቀምሷል፣ አርሰናልን ጨምሮ ሁሉም ቀምሷል። ይህንን ቡድን አለማድነቅ፣ ይህንን ቡድንና ሀሳቦቹን ከግምት ውስጥ አለማስገባት የሚቻልም የሚገባም አይመስለኝም። ለማንኛውም ግን ወደ ማንቸስተር ሲቲ እንሂድ። በቀሪ ጨዋታዎች አሁን ከሪያል ማድሪድ ጋር የሚያደርገው የቻምፒዮንስ ሊግ ጨዋታ አለ። እሱን ትተነው ከክሪስታል ፓላስ ጋራ ነው ማንቸስተር ሲቲ ጨዋታውን የሚያደርገው። ከዛ ቀጥሎ ከብሬንትፎርድ ጋር የሚደረገው የካራባኦ ካፑ ነው። ወደ ፕሪሚየር ሊጉ ስናተኩር ከዌስትሃም ዩናይትድ ከዛ ከኖቲንግሃም ፎረስት ጋራ ነው የሚጫወተው። ስለዚህ ዲሴምበር ላይ አርሰናል ነው ከባድ ጨዋታ ያለው ከማንቸስተር ሲቲ አንጻር ስታየው። አርሰናል እያልን ያለና ከዎልቭስ ካልሆነ በስተቀር ሌሎቹ ያን ያህል ውዳቂ ጨዋታዎች አይደሉም። ከዎልቭስ በኋላ ኤቨርተን፣ ከኤቨርተን በኋላ ብራይተን፣ ከብራይተን በኋላ አስቶን ቪላን በድጋሚ ነው። ማንቸስተር ሲቲን ደግሞ እስከ ዲሴምበር 30 ድረስ ያለውን ብንወስድ የመጨረሻው የዲሴምበር ወር ጨዋታው ዲሴምበር 27 የሚያደርገው ነው። ከኖቲንግሃም ፎረስት ጋር ይጫወታል፣ ከዌስትሃም ዩናይትድ ጋር ይጫወታል፣ ከዛ ክሪስታል ፓላስ ጋር ይጫወታል። በቃ 3 ጨዋታ ነው የሚያደርገው። አንድ የካራባኦ ካፕ አለ። የክሪስታል ፓላሱ ካልሆነ በስተቀር ኖቲንግሃም ፎረስት እና ወልቭስ ማነው ዌስትሃም። እሺ ለማንኛውም ግን ከዋንጫ ፍክክሩ አንጻር ስታየው ያው እያንዳንዱ የሚያደርጓቸው ጨዋታዎች ማንቸስተር ሲቲም ሆነ አርሰናልም ሆነ ከዋንጫ ፍክክር አንጻር ሲታይ እያንዳንዱ ለሚደረገው ጨዋታ የተለየ ትኩረት ይሰጣሉ። ምንም ጥርጥር ግን አሁን እኛ እየመዘን ያለ ነው የጨዋታ ክብደትን ከሆነ ብዬ ነው እኮ። እሱማ ልክ ነው። የአስቶን ቪላን እንጥቀስና ወደ ሌሎቹ ጉዳዮች እንሂድ። የአስቶን ቪላን ስንጠቅስ የመጪዎቹ የታህሳስ ወር ጨዋታዎች አስቶን ቪላ በዩሮፓ ሊግ ጨዋታውን የሚያደርገው ከባዝል ጋራ ነው። ከዛ ከዌስትሃም ዩናይትድ ጋር ይጫወታል በፕሪሚየር ሊግ። ከዛ ከማንቸስተር ዩናይትድ ጋር ይጫወታል በቪላ ፓርክ ነው ማንቸስተር ዩናይትድ የሚያስተናግደው። ከዛ በኋላ ከቼልሲ ጋር ይጫወታል የአስቶን ቪላ እንደውም በጣም። ከዛ ከአርሰናል ጋር ለአርሰናል ይሄ አንድ አሪፍ ነገር ሊሆን ይችላል አይደል? አንቺ ያልሽው ነገር የሚሆን መሆን አለመሆኑን ሳምሪ ያለችው ይሆናል አይሆንም የሚለውን ከእነዚህ ጨዋታዎች በኋላ እናውቃለን። እንዴት? አስቶን ቪላ በትክክል ተፎካካሪ ነው። ቼልሲን እና ማንቸስተር ዩናይትድን በገጥሞ እዛው አካባቢ የሚቆይ ከሆነ አንቺ እጅ ትሰጫለሽ። ይሄ ቡድን እውነትም አለበት አቲም እንደዛም ቢሆን ጥሩ ውጤት ቢያመጣ በእነዚህ ጨዋታዎች እስቲ እኔ እነዚህን ጨዋታዎች ካደረገ ቢያንስ የመጀመሪያው አጋማሽ ያልቃል ማለት ነው የፕሪሚየር ሊጉ። ያኔ አካባቢ በሁለተኛ በአንደኛ ሶስተኛ አካባቢ በዚህ የነጥብ ልዩነት መቆየት ከቻለ ዋይኖት ለምረው ማንለው እናያለን። እስቲ እናያለን። ግን ለአስቶን ቪላ ግን ከባድ ጨዋታዎች ናቸው። በተለይ አሁን በጨዋታ ክብደት የአስቶን ቪላ ይበልጣል። ከዛ የአርሰናል ከዛ የማንቸስተር ሲቲ ከዛ በኋላ የማንቸስተር ሲቲ ነው የሚመጣው። በአርሴናል በኩል ግን አሁንም አርቴታ እናደርገዋለን፣ እናሳካዋለን፣ እንፈጽመዋለን የሚል መልእክት በጣም በተደጋጋሚ እየተነገረ ነው የሚገኘው። የአርሰናል ደጋፊዎች ከዚህ አንጻር ስሜቶቻችሁ ምንድን ነው የሚነግሯችሁ የሚለውን ብታጋሩን በጣም ደስ ይለናል ለማለት ነው። ወደ ሌሎች ጉዳዮች እንሂድ። ማንቸስተር ዩናይትድ ትናንትና አዳዲስ ሪካርዶችን በግለሰብ ተጫዋቾችም በክለብም ደረጃ አስመዝግቧል። ሪካርድ 1 ማንቸስተር ዩናይትድ 27 የግብ ሙከራ አድርጓል ትላንትና ወልቭስ ላይ። በአሰልጣኝ ሩበን አሞሪም ስር ዩናይትድ ከተያዘበት ጊዜ አንስቶ የበዛ የግብ ሙከራ ያደረገበት ጨዋታ ሆኖ ተመዝግቧል። ታህሳስ 2023 ከቼልሲ ጋር ሲጫወት ማንቸስተር ዩናይትድ 28 ሙከራ ያደረገበት ብዙ በ90 ደቂቃ ሙከራ ያደረገበት ጨዋታ ተብሎ የተመዘገበ ሪካርድ ነበረ እስካሁን ድረስ። አሁን ግን የትላንትናው ጨዋታ በአሞሪም ስር በ90 ደቂቃ ዩናይትድ ብዙ ሙከራዎችን ያደረገበት ነው። 27 ጊዜ ሞክሯል። ሁለተኛ ሪካርድ ብሩኖ ፈርናንዴሽ
ብሩኖ ፈርናንዴዝ ትላንትና ጎልም አግብቷል፣ አሲስትም አድርጓል አይደለም። ለእንትና የሰጠው ኳስ በጣም ደስ ይል ነበረ ለሜሰን ማውንት። ስለዚህ እሱ በፕሪሚየር ሊግ መጫወት ከጀመረበት የካቲት 1 2020 አንስቶ በእንግሊዝ ፕሪሚየር ሊግ በበዙ የጎል ተሳትፎዎች የሚጠቀሱ 2 ተጫዋቾች ብቻ ናቸው የሚበልጡት ብሩኖ ፈርናንዴዝ። አንደኛው መሐመድ ሳላህ ነው፣ 186 ጎል ኢንቮልቭመንት አለው። ሁለተኛው ሶን ነው፣ 124 የግብ ተሳትፎ አለው። የግብ ተሳትፎ ስንል ያው ጎል ፕላስ አሲስት ማለት ነው። አሁን 3ኛ ደረጃ ላይ ብሩኖ ፈርናንዴዝ ተቀምጧል። 123 የጎል ተሳትፎ አለው፣ 66 በማግባት 57 ደግሞ አሲስት በማድረግ። ስለዚህ በፕሪሚየር ሊጉ እሱ መጫወት ከጀመረበት ጊዜ ጀምሮ በጎል ተሳትፎ እመኝኝ በቀጣዩ ጨዋታ 2ኛ ይሆናል። ምክንያቱም የሶን 124 ነው፣ የእሱ 123 ነው። አንድ ብቻ ነው የሚበላለጡት ማለት ነው። አሌሃንድሮ ጋርናቾ ምንም የሚጸጽተኝ ነገር የለም ማንቸስተር ዩናይትድ ለቅቄ በመውጣቴ እያለን ያው ፈልጎ ነበር በጣም ግን እዛ መሄዱ ዋና አልሆነም። አልሆነም እዛ ግን ያው አይቆጭም፣ ፍላጎቱ ተሳክቶለታል። እኔ በማንቸስተር ዩናይትድ የመቆየት ፍላጎት እንደሌለው እኮ በደንብ አሳይቷል። የእሱን ፍላጎት ማሳየት ብቻ ሳይሆን ሌሎች ተጫዋቾችም እንዳይረጋጉ ያደረገ እኮ ነው። ጋርናቾ ብዙ ሲያስቸግር ነበር። ስለዚህ አሁን ለምን ይጸጽቷል? የሚፈልገው ነገር ነው የሆነው። በእርግጥ በቸልሲም ሄዶ አውትሻይን አላደረገም፣ ግን ያው የመጫወት እድሎች ይሰጡታል፣ ይጫወታል። የተሻሻለ ጋርናቾን አይተናል ወይ? አይመስለኝም። እኔ ብዙም አዲስ ነገር የለም፣ ግን ያው ስሜቱ ግን የሚጠበቅ ይመስለኛል። ያንተና የማንቸስተር ዩናይትድ ግንኙነት በዚህ መንገድ በመጠናቀቁ ይቆጫሃል ወይ? አይቆጨኝም ማለሱ ነው። ይህንን ካለ በኋላ ያብራራው ነገር አሁን ሞኖፍ አንቺ ያልሽውን ነገር ነው። በቃ መሆን የነበረበት ነገር ሆኗል ነው የሚለው እሱ። የመሐመድ ሳላህ ጉዳይ የመሐመድ ሳላህ ጉዳይ በጣም መነጋገሪያ የሆነው በጣም እሱ ነው። በጣም ግሏል ነገር እንጨምርበት። በጣም ግሏል። ብዙ አስተያየት እየተሰጠበት ነው የሚገኘው። ትላንትና ከሰዓት በኋላ የሚወጡ ዜናዎች በሙሉ ማን ነው መሐመድ ሳላህንና ሊቨርፑልን የተመለከቱ ነበሩ። ተቃውሞዎችም እያስተናገደ ነው የሚገኘው። በተለይና ካራገር በጣም በሰላ ሁኔታ ነው ትችታቸውን እያቀረቡ የሚገኘው። ምክንያቱም መሐመድ ሳላህ ይህንን መናገሩን አልወደደውም። ጃሚ ካራገር ይህንንም ሲናገር ነበረ። ሩኒም አልወደደውም። ክለቡን የሚጎዳ ነገር ነው ብሎ ነው የተናገረው። እና በተለይ ደግሞ ካራገር መሐመድ ሳላህ በጣም ራስ ወዳድ ነው እና አጋጣሚ ሲጠብቅ ነበር ይህንን ለመናገር ብሎ እንደሚያምን አስተያየቱን ሰጥቷል። አጋጣሚ ማለት ከሊድስ ጋራ የተፈጠረው ጥሩ የማይባለው ውጤት እንደዚህ አይነት በቃ ውጤቶች እስከሚመጡ ድረስ ይጠብቅ ነበርና ይሄ ለሊቨርፑል በጣም ይሄ ክብር ሚነካ አስተያየት ነው የሰጠው ብሎ እንደማይቀበለው በጣም በተለየ ሁኔታ ነው አስተያየት እየሰጠ የሚገኘው። እሱ እንደውም የሚናገረው ምንድነው ከዚህም በፊት በተደጋጋሚ ይህንን ነገር አድርጓል። መሐመድ ሳላህ ባለፉት 8 ዓመታት ውስጥ 4 ጊዜ ያክል ተመሳሳይ የሆኑ ነገሮችን አድርጓል። የማይፈለጉ ሀሳቦችን በመስጠት ከክለቡ ጋር በተያያዘ በቃ ቦታውን ወቅቱን ያልጠበቀ አስተያየት በመስጠት ይታወቃል ብሏል እና በጣም በጣም ኤክስትሪምሊ ሰልፊሽ ነው ብሎ ነው እሱ እንደውም አስተያየቱን የሰጠው። አልወደደውም። ይሄ አንደኛው ነገር ነው። ሁለተኛ ራሳቸው አርነ ስሎት አስተያየት ሰጥተውበታል በመሐመድ ሳላህ ጉዳይ። መሐመድ ሳላህ በእኔና በአርነ ስሎት መካከል ምንም አይነት ግንኙነት የለም፣ በቃ ተሰብሯል ቦንዱ ብሎ አስተያየት ሰጥቶ ነበር እና እንደውም ድጋሚ ታናግራቸዋለህ ወይ አርነ ስሎትን ብሎ ተብሎ ሲጠየቅ አይ ተነጋግረናል፣ በተደጋጋሚ በደንብ አውርተንበታል፣ በድጋሚ ከአርነ ስሎት ጋር ለመነጋገር የምቀመጥበት ምንም ምክንያት የለም ብሎ ነው አስተያየት የሰጠውና ሰደንሊ የነበረን ግንኙነት ሙሉ ለሙሉ ተቋርጧል፣ ምን እንደተፈጠረ አላቅም ብሎ ነበር አስተያየት የሰጠው። ይሄ ደግሞ አርነ ስሎትን ሰርፕራይዝድ እንዳደረጋቸው ተናግረዋል። ምንም የማውቀው ነገር የለም በዚህ ጉዳይ ላይ
ድንገት ነው ይሄንን አስተያየት የሰማሁት እና መቀበለውም አይደለም። ግን ከዚህ ከጨዋታዎች በኋላ ደግሞ በተለይ ከአውሮፓ ቻምፒየንስ ሊግ ጨዋታ በኋላ እንነጋገራለን የሚል አስተያየታቸውን ሰጥተዋል። መሐመድ ሳላህ ከኢንተር ሚላን ከሚገጥመው ከሊቨርፑል የቡድን ስብስብ ውጪ መደረጉ ደግሞ ሌላ ትልቅ ርዕሰ ጉዳይ የነበረ ነው። ትላንትና ከብራይተን ጋር እንግዲህ በሚደረገው ጨዋታ ላይ በፕሪሚየር ሊጉ መሐመድ ሳላህ የመሰለፍ እድል ይሰጠዋል? ተቀያሪ ወንበር ላይ ነው ወይንስ ደግሞ ሙሉ ለሙሉ በቻምፒየንስ ሊግ ላይ እንደተደረገው ከቡድን አባላት ስብስብ ውጭ ይሆናል የሚሉት ጉዳዮች አሁን ትኩረት ተሰጥቷቸው በጣም ብዙ ሰዎች አስተያየት እየሰጡበት አይቻልም። እንግዲህ የመሐመድ ሳላህንና የሊቨርፑልን ጉዳይ በተመለከተ በጣም ብዙ ሰዎች ሀሳብ ይሰጣሉ። የቀድሞ የፕሪሚየር ሊግ እግር ኳስ ተጫዋቾች፣ የእግር ኳስ ባለሙያዎች የየራሳቸውን አመለካከት አረዳድ ያነሳሉ። አሁን ጂሚ ካራገር ያለውን እኔ ለመቀበል ይቸግረኛል። ልክ በሊድስ ዩናይትድ ውጤት ሲበላሽ ጠብቆ እንደተናገረ አድርጎ ከወሰደው ለእኔ ትክክል አይደለም። የትኛው ውጤቱ አምሮ ነው ሊቨርፑል መናገር ከፈለገ እኮ ሊናገር የሚችልባቸው ጨዋታዎች ነበሩ እኮ። በኖቲንግሃም ፎረስት ሲሸነፍ አንፊልድ ላይ መናገር ይችል ነበር። ሌሎች ጨዋታዎችም ላይ ያንን መናገር ይችላል። እኔ እንደውም ሳነብ በጣም የገረመኝ ነገር የሊቨርፑል ተጫዋቾች የመሐመድ ሳላህ ድርጊት ምን ስሜት ፈጠረባቸው የሚለውን ሳይ ነበረ። የቀድሞ እግር ኳስ ተጫዋቾች በተለያየ ክለብ ያሉ ጆን ቴሪ፣ ዌይን ሩኒ፣ ካራገር፣ ጋሪ ኔቭል ሌሎቹ የየራሳቸውን አስተያየት እየሰጡ ይገኛሉ። ግን አሁን ለሊቨርፑል እየተጫወቱ ያሉ የሊቨርፑል ተጫዋቾች አልደነገጡም ተባለ። ለምንድን ነው ያልደነገጡት? ያውቁ ነበር። አንደኛ ያውቃሉ የመሐመድ ሳላህን ባህሪ ከወጣ ይናገራል። ጋሽ ፊት ለፊት ነው፣ ምንም የሚቀይረው ነገር የለም። ያንን ባህሪውን ያውቃሉ። ስለዚህ ልክ መሐመድ ሳላህ ወጥቶ እዛች ቃለ ምልልስ ላይ ሲቆም በቃ ይህንን ነገር ሊናገር እንደሚችል የተሰማውን ነገር ሊያወራ እንደሚችል እንደሚያፈርጠው ምንም ጥያቄ አልነበረባቸው። ሰው ኢስኖት ሾኪንግ ነገር አልነበረም ለነሱ የሚል ነገር ተነስቷል። ሾኪንግ አይደለም ግን ምንድን ነው ቢል የሚል አይነት ስሜት ተፈጥሯል። የሊቨርፑል ደጋፊዎች ከኢንተር ሚላን ጋር በተደረገው ወይም በሚደረገው የቻምፒዮንስ ሊግ ጨዋታ አርነ ስሎት ይህንን ተጫዋች ሙሉ በሙሉ ከጨዋታ ውጭ ማድረጋቸው ትክክል ነው ወይ ሲባሉ አብዛኞቹ አዎ ነው ያሉት። አብሮ መሄድ አልነበረበትም ብለዋል። ይህንን ለመቀበል ለእኔም ላንቺም የሚቸግር አይመስለኝም። ምክንያቱም ይህንን ያህል በሱና በአሰልጣኙ መካከል ሪሌሽንሽፕ የለም ካለ ሊቨርፑል በቃ ከባሱ ስር ጥሎኛል አለ፣ ይሂድብህ ብሎኛል አለ እኮ በቃ ምንም ፋይዳ እንዳልነበረኝ በዚህ ክለብ ታሪክ ውስጥ ምንም አይነት ሚና እንዳልተጫወትኩኝ አይነት ስሜት እንዲሰማው ይሄ በቃ የመወርወር አይነት ስሜት ነው የተፈጠረብኝ ብሎ ነው እሱ የሚናገረው። ስለዚህ በዚህ አይነት ስሜት ውስጥ ሆነው ሁለቱ አብረው እየሰሩ ሊቨርፑል የሚፈልገውን ነገር አቺቭ ያደርጋል ተብሎ አይጠበቅም። ስለዚህ ወይ ግንኙነቱ እንዲስተካከል መሰራት መቻል አለበት ወይም ደግሞ ለመለያየት ወስነው ሁለቱንም በሚያዋጣ መንገድ የመለያየትን ስራ መስራት መቻል አለባቸው እንጂ ምንም ሪሌሽንሽፕ የለም እያለ አርነ ስሎት ይህንን ማለቱ ገርሞኛል። ቢሉም ባይሉ ቢያንስ በዚህ ሰው በተጫዋቹ አእምሮ ውስጥ ከአርነ ስሎት ወይም ከአሰልጣኙ ጋር ምንም አይነት ግንኙነት እንደሌለው ነው የተሰማው የሚገኘው። ሶ እዛ ጋ ነገር አብቅቶለታል የሚል ነገር ነው። የኢንተር ሚላን ጨዋታ ላይ ሙሉ በሙሉ ከስኳዱ ውጪ ሲሆን ግን የክለቡ ባለቤቶችም ተሳትፎበታል። አሁን ባልኩሽ መረዳት ነው የሚመስለኝ። እኔ ግን የክለቡ ባለቤቶች ተሳትፎበታል፣ የክለቡ ባለስልጣናት ተሳትፎበታል። በቃ ፑቲም አውት ኦፍ ዘ ስኳድ አይነት ነገር ከቡድኑ ውጭ አድርገው የሚል ነገር ነው። ስለዚህ የሚያሰነብት ነገር አለ ወይ? አሁን መሐመድ ሳላህን በሊቨርፑል ቤት የሚያሰነብት ነገር አለ ወይ? እኔ መሐመድ ሳላህ ለምን ስሜቱን ተናገረ የሚሉ ሰዎች የሚያነሷቸውን ነጥቦች ልንገርሽ። አንድ ሩኒ መቆርቆርም በሚመስል መንገድ ነው የሚያወራው። ለምሳሌ ምን ይላል? በሊቨርፑል ቤት ውስጥ የሰራውን ትልቅ ታሪክ እንዳበላሸው ነው የሚሰማኝ አለ። የሊቨርፑልና የእሱ ግንኙነት በተሻለ መንገድ ቢጠናቀቅ በቃ ኦል ታይም ሂሮ ሆኖ ከሚጠሩ ተጫዋቾች መካከል አንደኛው መሐመድ ሳላህ ይሆን ነበር ይላል። ሌሎች ደግሞ ምን ብለው ያነሳሉ? መሐመድ ሳላህ በዘንድሮ የውድድር ዓመት ጥሩ አይደለም ብቃቱ። ስለዚህ ያንን የብቃት መውረድ እንዲህ ባለ ነገር እንትን አለው፣ ከለላ ፈለገለት፣ መሸሸጊያ ፈለገለት ብለው ደግሞ የተረዱ ሰዎች አሉ። ሶስተኞቹ ደግሞ ወጥተው በአደባባይ የሚናገሩ የሊቨርፑል ፋኖች ናቸው፣ የሊቨርፑል የቀድሞ ተጫዋቾች ናቸው። እነሱ የሚሉት አት ኤኒ ኮስት
አት ኤኒ ኮስት መሐመድ ሳላ አንገቱን ቀና እንዳደረገ በክለባችን እንዲቆይ መደረግ ያለበት ተጫዋች ነው። እንዲህ ባለ አንገት መሰበር፣ እንዲህ ባለ የስሜት ጉዳት ውስጥ እሱን ልንከተው አይገባም። የተፈጸመው ነገር ልክ ያልሆነ ግፍም ነው ብለው ነው ደግሞ እነሱ የሚናገሩት። የመሐመድ ሳላ ጉዳይ በእያንዳንዳችን አተያይ የተለያየ ትርጉም እየተሰጠው ግን የሁሉም ሚዲያዎች ዋነኛ ትኩረት ሆኖ ቀጥሏል። በእኔ እምነት መሐመድ ሳላህና ሊቨርፑል በቅቷቸዋል። አሁን የክለቡ ባለቤቶች፣ የክለቡ ባለስልጣናት ጣልቃ ገብተው አርነ ስሎትንና መሐመድ ሳላህን የሚያቀራርብ ስራ ካልሰሩ እና ሲሰሩን ካልተሳካላቸው በስተቀረ ለመጠገን እንዳይመች ሆኗል ብዬ ነው የማምነው።